የኢራን አብዮታዊ ጦር የሰጠው ማስጠንቀቂያ ዓለምን በጥፍሩ አቁሟታል። አብዮታዊ ዘቡ በአሜሪካ ዳግመኛ ከተጠቃን በምታውቁት ቀጠና ብቻ ሳይሆን ፈጽሞ በማትገምቱትም ቀጠና ውጊያውን እናጧጡፈዋለን ብሏል። የሆርሙዝ ሳያንስ ጦርነቱ ወደ ባቤል መንደብ ይሻገራል ተብሎ ዓለም በሚሰጋበት ሰዓት ጭራሽ የኢራን ጦር የበለጠ ጦርነቱን አሰፋዋለሁ ማለቱ ቀጣዩ ጊዜ ከባድ ነው አስብሏል። የኢራኑ መሪ ሞጅተባ ኻሜኒም ጠንከር ያለ መልእክት አስተላልፈዋል። ከአሜሪካና ከእስራኤል ጋር የምናደርገው ፍልሚያ እጅግ ወሳኝ ምዕራፍ ላይ ደርሷል። ታሪካዊ ግዴታችንን እየተወጣን እንቀጥላለን ብለዋል። ይህ እንደተጠበቀ ሆኖ አሜሪካና እስራኤል በኢራን አዲስ መሪ ለመምረጥ የመጨረሻ ደረጃ ላይ ደርሰው ነገር ግን ራሳቸው በፈጸሙት ጥቃት ፕሬዝዳንት ይሆናሉ ተብለው የታሰቡት ሰው ሐሳባቸውን እንደቀየሩ ተነግሯል። አነጋጋሪውን የሀገሪቱን የቀድሞ መሪ ወደ ስልጣን ዳግም ለማምጣት ቴልአቪቭና ዋሽንግተን የወጠኑት ውጥን ድራማ በሚመስል መልኩ በኒውዮርክ ታይምስ ተዘግቧል። ሰውየውን ከኢራን ጦር ነፃ ለማውጣት የተፈጸመው የአየር ጥቃትና ያልተጠበቀው ውጤትም እጅን ጭንቅላት ላይ የሚያስይዝ ነው። ይህንንም ይዘነዋል። ከዛው ከመካከለኛው ምስራቅ ሳንወጣ ሀገረ እስራኤል 1000 ስኩዌር ኪሎ ሜትር ከፍልስጤምም ከሊባኖስም ጠቅልላ ወስዳለች እየተባለ ይገኛል። የሐማሱን ጥቃት ተከትሎ የተከፈተውን ጦርነት መሰረት አድርጋ እስራኤል ግዛት አስፋፍታለች። ይህ ደግሞ ሊገለጽ ከሚችለውም በላይ ነው ተብሏል። ይህንንም ይዘናል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሀገራቸው ታዋቂ የሆነውን ዝነኛ ኢስላማዊ ዩኒቨርሲቲ ቀጭን ትዕዛዝ አዘው ያስፈጸሙት ነገርም ብዙዎችን አስገርሟል። ከኢራንና ከተባበሩት አረብ ኤምሬትስ ጋር የሚገናኘው ይህ ጉዳይ ግብፅ በዚህ ጦርነት ውስጥ የነበራትን ሚና ቁልጭ አድርጎ የሚያሳይ ነው ተብሏል። ወደ ሌላኛው ጉዳይ ስናልፍ ሩሲያ ከአፍሪካ ሀገራት ጋር የኒውክሌር ትብብሯን አጠናክራለች። የሩሲያን ኒውክሌር የሚመኝና በሀገሬ ይተከልልኝ የሚለው ሀገር ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ሩሲያም በለስ ቀንቷታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከምታስቡት በላይ ጦርነቱ ይሰፋል። የኢራን አብዮታዊ ጦር የሰጠው ጥብቅ ማስጠንቀቂያ ነው። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ከትላንቱ ተምረናል፣ ወታደራዊ እውቀታችን ጨምሯል፣ አሜሪካ ሰርፕራይዝ ትጠብቅ ባሉ በሰዓታት ውስጥ ነው የኢራን አብዮታዊ ጦር ሌላ ማስጠንቀቂያ የሰጠው። በታስኒም የዜና አውታር የወጣው ይህ የጦሩ መግለጫ ጠበቅ ያሉ ቃላትን የያዘ ነው። የአሜሪካና የእስራኤል ጠላቶቻችን በሀገራችን ላይ ዳግም ጥቃት የሚፈጽሙ ከሆነ እጅግ ከባድ፣ ልታስቡትም ልትገምቱትም ከምትችሉት በላይ ጥቃት እንሰነዝራለን ይላል መግለጫው። ባሰባችሁት ቦታ ብቻ ሳይሆን ፈጽሞ ባላሰባችሁትም ቦታ ጥቃቱ ይፈጸማል የሚለው የኢራን አብዮታዊ ጦር እጅግ በጣም ውድ መሳሪያዎች የታጠቁት እነዚህ ሀገራት እኛን መቋቋም አይችሉም ብሏል። እኛ የጦርነት ሰዎች ነን። ይህንን አቅማችንን ኃይላችንን ደግሞ በጦር ሜዳ እንጂ በወረቀት ላይ ወይም በቃላት ጋጋታ አናሳያችሁም። እናም ልብ አድርጉ፣ ጦርነቱ ከቀጠናው አልፎ ሌሎች ስፍራዎችም ይደርሳል። ይህንን ደግሞ አታስቡትም፣ አታውቁትም ከወዲሁ ሲል አብዮታዊ ጦሩ ማስጠንቀቂያውን ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለስምምነት እግራችን ላይ ወድቃ እየለመነችን ትገኛለች ማለታቸውን ተከትሎ ነው አብዮታዊ ጦሩ ጠንከር ያሉ ቃላትን ይዞ መግለጫ ያወጣው። ኢራን ጊዜ የላትም፣ ምናልባት 2 ወይ 3 ቀናት ቢሆን ነው፣ አርብ፣ ቅዳሜ ወይ እሁድ፣ ካልሆነም በቀጣዮቹ ሳምንት መጀመሪያ ላይ አቋሟን ማወቅ አለብን፣ ካልሆነ ከባድ ምት ትመታለች በማለት የዋሽንግተኑ አለቃ ማስጠንቀቂያ መስጠታቸው የሚታወስ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ በቢሊዮን ዶላር የሚቆጠሩ የጦር መሳሪያዎቻቸውን የጦር ጀቶቻቸውን ጭምር አውድመንባቸዋል። ኤፍ-35 የተባለውን የጦር ጀት በመምታት ኢራን ከየትኛውም ሀገር ቀዳሚ ናት። እንዲህ አይነት አቅም አዳብረናል። አሁን ደግሞ ጦርነቱ የሚቀጥል ከሆነ ያገኘነውን የውጊያ ልምድ ይዘን ከባድ ጥቃት እንፈጽማለን፣ ይህም ድንገተኛ ይሆንባቸዋል በማለት የውጭ ጉዳይ ሚኒስትሩ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ልመታት ነበር፣
የገልፍ ሀገራት ተው ብለውኝ ነው እንጂ የኳታሩ ታሚም ቢን ሐማድ አልታኒ፣ የሳውዲ አረቢያው መሐመድ ቢን ሰልማን፣ የተባበሩት አረብ ኤምሬትሱ መሐመድ ቢን ዛይድ አልናህያን ጠይቀውኝ ነው እንጂ ልመታት ነበር ብለው ማስጠንቀቃቸው የሚታወቅ ነው። የኢራኑ መሪ ሞጅተባ ኻሜኒም ጠንከር ያለውን መልእክታቸውን አስተላልፈዋል። የቀድሞ የሀገሪቱ ፕሬዝዳንት ኢብራሂም ራይሲ በሄሊኮፕተር አደጋ ነው ተብሎ በተገለጸ አንድ አደጋ ሕይወታቸው ያለፈበትን 2ኛ ዓመት ታሳቢ አድርገው ነው ሞጅተባ ኻሜኒ ይህንን መልእክት ያስተላለፉት። ኢራን ታሪካዊ ምዕራፍ ላይ ትገኛለች። የሀገሪቱ መሪዎች ከባድ ኃላፊነት ትከሻቸው ላይ ወድቋል። ይህንን ሸክም ግን በአንድነት እየተወጡት ይገኛሉ። የሀገራችን አንድነት የሚያስገርም ነው በማለት ሞጅተባ ኻሜኒ ተናግረዋል። በታላቅ ወኔና ብቃት ጦርነቱን እየመከቱ መሆናቸውንም አሳውቀዋል። ሞጅተባ ኻሜኒ ይህ እንደተጠበቀ ሆኖ አሜሪካና እስራኤል በኢራን አዲስ መሪ ለማምጣት የሸረቡት ሴራ ባልተጠበቀ መንገድ ተቋጭቷል። ኒውዮርክ ታይምስ ይህንን ፊልም የሚመስል ዘመቻ በታሪክነት ከትቦታል። ሰውየው አህመዲን ነጃድ ናቸው። እንደ አውሮፓውያን አቆጣጠር ከ2003 እስከ 2013 ድረስ ሀገሪቱን መርተዋታል። እስራኤልን ከምድረ ገጽ እናጠፋታለን፣ ከካርታ ላይ እንፍቃታለን በማለት በተናገሩት ንግግር ይታወቃሉ። ሀገሬ የኒኩሌር የጦር መሳሪያ ባለቤት መሆን አለባት፣ አሜሪካ ጠላታችን ናት እያሉ ጠንከር ያሉ ቃላትን በማውጣትም ዓለም ያውቃቸዋል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኒህ ሰው ወደ ስልጣን ቢመጡና አብረናቸው ብንሰራ፣ ምክንያቱም ከዛው ከኢራን ከሚታወቁ ሰዎች መካከል ሀገሪቱን ሲመራ አሳማኝ ይሆንልናል በማለት ሐሳባቸውን ከባልደረቦቻቸውና ከእስራኤሎች ጋር መከሩ። ሁሉም ተስማማ። አህመዲነጃድን የሀገሪቱ ፕሬዝዳንት አድርጎ ዳግም ማስሾም የሁለቱ ሀገራት የቤት ሥራ ሆኖ ተንቀሳቀሱ። ታዲያ አህመዲነጃድ ከምዕራባውያን ጋር ተቀራርበሃል፣ ትራምፕን ማደናነቅ ጀምረሃል ተብለው ከአያቶላ አሊ ኻሜኒ ጋር ቁርሾ ላይ ነበሩ። በቴህራን የሚገኘው መኖሪያ ቤታቸው ውስጥ በቁም እስር ላይ እንደነበሩም ተሰማ። ታዲያ አሜሪካና እስራኤል በመጀመሪያው ቀን የአየር ጥቃት የሞጅተባ ኻሜኒን አባት አያቶላ አሊ ኻሜኒን መግደል ብቻ ሳይሆን እኒህን ሰው ነፃ ማውጣት እንዳለባቸው አመኑ። የአሜሪካና እስራኤል የአየር ጥቃት አንደኛው ኢላማ መግደል፣ ሁለተኛው ደግሞ የታሰሩትን ሰው ማስፈታት ሆነ። ሆኖም በቴህራን በሚገኘው መኖሪያ ቤታቸው ላይ የተፈጸመው ጥቃት የሚያስፈታቸው ሳይሆን የሚያቆስላቸው ሆነ። አህመዲነጃድ ከቆሰሉ በኋላ ሐሳባቸውን ቀየሩ። እርግጥ ነው ሰውየው በሕይወት መትረፍ ችለዋል። ነገር ግን ከዚያ በኋላ ከአሜሪካና ከእስራኤል ጋር ለመስራት ፍላጎታቸውን አጡ። በዙሪያቸው ባሉ ሰዎች ከአሜሪካና ከእስራኤል ጋር መስራት እንደሚፈልጉ ተናግረዋል ቢባልም አህመዲነጃድ መጨረሻው ሰዓት ላይ ፍሬቻ እንኳን ሳያበሩ ታጠፉ። በዚህም ምክንያት የተጠበቀው ሳይሆን ቀረ ይላል ኒውዮርክ ታይምስ። በቬንዙዌላ ኒኮላስ ማዱሮን አስወግደው ከዴልቺ ሮድሪገዝ ጋር እየሰሩ ያሉት ትራምፕ ይህንን ተሞክሮ በኢራን በመድገም አያቶላህን በአህመዲነጃድ በመቀየር አዲስ መንግስት ለማቋቋም አስበው የነበረ ቢሆንም የኢራን ጦርነት ግን ያሰቡትን ነገር የሚፈቅድላቸው አልሆነም። ከዛው ከመካከለኛው ምስራቅ ሳንወጣ እስራኤል የጋዛውን ጦርነት ተከትሎ 1000 ስኩዌር ኪሎ ሜትር መሬት በእጇ አስገብታለች ተብሏል። 60 በመቶ የሚሆነውን የጋዛን ግዛት በቁጥጥሯ ስር አድርጋለች የተባለችው ቴል አቪቭ ከወሰደችው መሬት ውስጥ ግማሹ ከደቡብ ሊባኖስ እንደሆነም ተሰምቷል። እስራኤል ከጋዛው ጦርነት በኋላ የተቆጣጠረችው መሬት እንደ አውሮፓውያን አቆጣጠር በ1948 ስትመሰረት ካገኘችው መሬት 5 በመቶ የሚሆን ነውም ተብሏል። አዲሱን መካከለኛው ምስራቅ እንፈጥራለን፣ ታላቋን እስራኤል እንገነባለን ብለው ቆርጠው የተነሱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህልማቸውን በከፊልም ቢሆን መኖር ጀምረዋል ተብሏል። በእርግጥ በደቡብ ሊባኖስ መስፋፋት የፈለጉትን ያህል እንዳልተስፋፉ የቅርብ ጊዜ ሪፖርቶች ጠቁመዋል። 80 በመቶ የሚሆነው የእስራኤል ጦር ግስጋሴ በሂዝቦላህ ዘመናዊ ድሮኖች አማካኝነት እንደተገታ ነው እየተገለጸ የሚገኘው።
ወደ ግብፅና ወደ ተባበሩት አረብ ኤምሬትስ እንዲሁም ወደ ኢራን ጉዳይ ስናመራ ግብፅ ታሪካዊውን ተቋም ቀጭን ትዕዛዝ ሰጥተው ነበር ተብሏል። አልአዝሃር ይባላል። ትልቅ የእስልምና ትምህርት ቤት ነው። ይህ በሱኒ ሙስሊሞች ዘንድ ከፍተኛ ከበሬታ ያለው ምን አለ፣ ምን ተናገረ፣ ምን አወጀ የሚባልለት ዩኒቨርሲቲ በኢራኑ ጦርነት ወቅት አቋም እንዲይዝ በግብፁ ፕሬዝዳንት አብደል ፈታህ አልሲሲ ሲወተወትና ሲገፋ እንደነበረ ተሰምቷል። በገልፍ ሀገራት የሚገኙ ግብፃውያን አሉ፣ ስራቸውን ያጣሉ፣ ጥቅማቸውን እናጣለን፣ እናም ኢራንን አውግዘህ የተባበሩት አረብ ኤምሬትስን ደግፍ ተብሎ ለዩኒቨርሲቲው በቀጥታ ትዕዛዝ እንደተላለፈለት ነው የተነገረው። ዩኒቨርሲቲውም መጀመሪያ የአረብ ወንድማማቾች ከሚገዳደሉ ይሄ ነገር ይቁም ብሎ ለስለስ አድርጎ ያወጣውን መግለጫ ኋላ ላይ ኢራንን በማውገዝ አጠናክሮታል። ለዚህ ደግሞ ዋነኛ ገፋፊ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ እና ጽህፈት ቤታቸው ነው ተብሏል። በመጨረሻም የሩሲያ ኒውክሌር በአፍሪካ እጅጉን እየተፈለገ ነው። ሮሳቶም የሀገሪቱ የአቶሚክ ኩባንያ ከተለያዩ ሀገራት ጋር ስምምነት መፈራረሙን ቀጥሎበታል። ከግብፅ እስከ ኢትዮጵያ የኒውክሌር ቴክኖሎጂዋን ለመሸጥ እንቅስቃሴ ላይ ያለችው ሩሲያ ከኢኳቶሪያል ጊኒ ጋር የመግባቢያ ስምምነት ተፈራርማለች። የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስትር የሆኑት ሲሚዮን ኦዮኖ ኤሶኖ አንጓ ከሮሳቶሙ ምክትል ዳይሬክተር ጀነራል ኒኮላይ ስፓስኪ ጋር ስምምነታቸውን አኑረዋል። በቴክኖሎጂው ዘርፍ እውቀትን ለመጋራት ስልጠናዎችን ለመስጠትም ጭምር ነው ሁለቱ ሀገራት የተስማሙት። ሩሲያም የኒውክሌር እውቀቷንና ቴክኖሎጂዋን ለአፍሪካና ለሌሎች ሀገራት በማሻገር የዲፕሎማሲ ስራዋን አጠናክራ ቀጥላለች እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።